A Muslim came to this debate with his own Bible. አንድ ሙስሊም ኢየሱስ አምላክ አለመሆኑን ያረጋግጣል በማለት የራሱን መጽሐፍ ቅዱስ ይዞ ወደዚህ ክርክር መጣ። ነገር ግን ቀጥሎ ለሚሆነው ነገር ዝግጁ አልነበረም። ያንኑ መጽሐፍ ቅዱስ በመጠቀም ክርስቲያኑ ስህተቱን አጋለጠ። እናም ኢየሱስ በእውነት አምላክ መሆኑን ያለምንም ጥርጥር አሳየ። ይህ አስፈላጊ ነው፣ ምክንያቱም ኢየሱስ አምላክ ካልሆነ ወንጌል የለም። እስከ መጨረሻው እንድትከታተሉ አበረታታችኋለሁ። በተደጋጋሚ ቪዲዮዎቼ ላይ ለምለጥፈው ማስታወቂያም ትኩረት እንድትሰጡ በዚሁ አደራ ለማለት እወዳለሁ። ቻናሉን የምታውቁ ተከታዮቼ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። ከወደዳችሁት ወይም ከተጠቀማችሁበት ደግሞ ላይክ ማድረግንም ጨምሩበት። So when we look in your Bible, Mark 13:32. Look at you, huh? ስለዚህ በእናንተ መጽሐፍ ቅዱስ ውስጥ ማርቆስ 13:32 ስንመለከት ነገር ግን ስለዚያች ቀንና ስለዚያች ሰዓት ከአባት በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን ማንም የሚያውቅ የለም። So clearly it says ስለዚህ ስለዚያች ቀንና ሰዓት ማንም እንደማያውቅ በግልጽ ይናገራል። ሰዎች ረስተውት ሳይሆን ማንም አያውቅም፣ የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር። ስለዚህ ይህ ልጁ አምላክ ሊሆን እንደማይችል በግልጽ ያሳያል። ምክንያቱም ይህ ልክ እንደ አራት ማዕዘን ክብ መሆን ነው። ወይ ታውቃለህ ወይም አታውቅም። All right, so my question to you is, and so there's a question, you're going to throw that question back at me? yeah, of course. Come on, what about an answer? እሺ፣ ስለዚህ ለአንተ ያለኝ ጥያቄ ጥያቄ ነው። ጥያቄውን ወደ እኔ መልሰህ ልትወረውረው ነው? Yeah, of course. Come on, what about an answer? አዎ፣ በእርግጥ። እሺ፣ መልሱ ምን ይሆን? This is how Jesus answered. He answered with questions a lot of times. እንግዲህ ኢየሱስ የሚመልሰው በዚህ መንገድ ነው። ብዙ ጊዜ ጥያቄዎችን ይመልሳል። ስለዚህ መጀመሪያ የምጠይቅ ነገር ያንተ ግምት ምንድን ነው? ምክንያቱም አያውቅም የሚለውን ቃል የተጠቀምከው ካለማወቅ የተነሳ እንደሆነ እየገመትክ እንደሆነ ግልጽ ነው አይደል? I'm just reading. እኔ እያነበብኩ ብቻ ነው፣ ግምት እየወሰድኩ አይደለም። አንብበሃል። እንግሊዘኛውን የምታውቀው ይመስለኛል። Have you read the previous verses before that? Sure. ከዚያ ቀደም ብሎ ያሉትን ጥቅሶች አንብበሃል? በእርግጥ። So what's it about? ታዲያ ስለምን ይናገራል? Assuredly I say to you. No, what's it about? ባጭሩ እልሃለሁ What's it about? አይደለም። ስለምንድን ነው የሚያወራው? I mean, I haven't You don't know? memorized. Come on, man. When you bring a verse, ማለቴ በቃሌ አልሸመደድኩትም። አታውቅም? ጥቅስ ይዘህ ስትመጣ አድምቀከዋል። አውደ ጽሑፉን ታውቃለህ ብዬ ጠብቃለሁ። Sure. በእርግጥ። so what is he talking about? ታዲያ ስለምን እያወራ ነው? I mean, I've read the Bible cover to cover. ማለቴ መጽሐፍ ቅዱስን ከመጀመሪያ እስከ መጨረሻ አንብቤዋለሁ። ገባ? Now you tell me the context. አሁን አንተ የጽሑፉን አውድ ንገረኝ። Okay, so I'll tell you. Go for እሺ እነግርሃለሁ። አውደ ጽሑፉ ኢየሱስ እስከሚመጣበት ጊዜ ድረስ የሚሆነውን ነገር ሁሉ ዝርዝር በዝርዝር እየነገረህ ነው። የቤተ መቅደሱ መፍረስ፣ የከተማይቱ መጥፋት፣ ስደት እንዴት እንደሚመጣ፣ የቤተ መቅደሱ እንደገና መገንባት፣ የክርስቶስ ተቃዋሚ አስከፊ ተግባር እና ፀሐይ እንዴት እንደሚጨልም ዝርዝር በዝርዝር በትክክል ይናገራል። ከዚያም በድንገት ስለዚያች ቀንና ሰዓት ከሰማይ አባት በቀር ልጅም ቢሆን ማንም አያውቅም ይላል። ስለዚህ ይህንን ልጠይቅህ፣ ይህ ለአንተ ምክንያታዊ ይመስላል? ይህንም በንጽጽር ለማቅረብ እየሞከርኩ ነው። አንደኛ ኢየሱስ እስከዚያ ቀን ድረስ የሚሆነውን ሁሉ ዘርዝሮ ነግሮ መቼ እንደሚመጣ አላውቅም ማለቱ ለአንተ ምክንያታዊ ነው? Does it make sense to you for number one, Jesus to lay out everything that's going to happen on that day up until that day? Yeah. And say that he doesn't know when he's going to come? በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ስራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና እስራት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። ስለዚህ ይህንን ልጠይቅህ፣ ይህ ለአንተ ምክንያታዊ ይመስላል? ይህንን በንጽጽር ለማቅረብ እየሞከርኩ ነው። አንደኛ ኢየሱስ እስከዚያ ቀን ድረስ የሚሆነውን ሁሉ ዘርዝሮ ነግሮ መቼ እንደሚመጣ አላውቅም ማለቱ ለአንተ ምክንያታዊ ነው? Makes perfect sense. ፍጹም ምክንያታዊ ነው። It doesn't make sense at all. በጭራሽ ምክንያታዊ አይደለም። The Bible doesn't make sense? መጽሐፍ ቅዱስ ምክንያታዊ አይደለም? No, አይደለም። የአንተ አረዳድ ነው ምክንያታዊ ያልሆነው። Let me ask. ልጠይቅህ። no, I'm not done. አይ አልጨረስኩም። You asked a question, doesn't make sense. I mean, ጥያቄ ጠይቀ ነበር ምክንያታዊ ነው ብለህ። You said it makes ለአንተ ፍጹም ምክንያታዊ እንደሆነ ተናግረሃል። ስለዚህ ይህንን ማየት የሚቻልበት ሌላውና በአውደ ጽሑፉ ትክክለኛው መንገድ ኢየሱስ ስለ ዕውቀት እያወራ ያለው ካለማወቅ አንጻር ሳይሆን ስለ አዋጅ ወይም ስለ መግለጽ ነው። ይህ አዋጅ ነው። it's a declarative. look, come on. I know, but it's ተመልከት፣ ተው እንጂ
አውቃለሁ ግን አይደለም። እሺ ተመልከት። I want to show you. I want to show you an example. አንድ ምሳሌ ላሳይ ይፈልጋለሁ። No, can I show you an example? Just read it. እሺ ላንብበው ብቻ። No, Because you read it already. look. Let me show you an example, Uthman. But አይ አስቀድመህ አንብበዋል። አንድ ምሳሌ ላሳይ ኡስማን። okay, let me just read it and you can show. Go ahead. I'll show you an example after you. እሺ ላንብበውና ከዚያ ታሳየኛለህ። እሺ ካንተ በኋላ ምሳሌ ያሳያለሁ። Go ahead again. Day, an hour, no one knows. That's pretty simple. ስለዚያች ቀንና ሰዓት ማንም አያውቅም። ይህ በጣም ቀላል ነው። After he just laid out everything that's about to happen. ሊሆን ያለውን ነገር ሁሉ ዝርዝር በዝርዝር ከተናገረ በኋላ አይደል? So like I was gonna say, but you didn't let me. But let me say it now. እንግዲህ ልናገር እንደነበረው ነገር ግን እንዳልናገር አግደኸኝ ነበር። አሁን ግን ልናገረው። ነቢዩ መሐመድ ስለ ትንሣኤ ቀን ምልክቶች ነግረውናል። አንዳንድ በጣም ዝርዝር የሆኑ ምልክቶች፣ በጣም የተወሰኑ ምልክቶች አይደል? ነገር ግን የትንሣኤ ቀን መቼ እንደሆነ በትክክል ሲጠየቁ ከአላህ በስተቀር ማንም አያውቅም አሉ። አላህ ለነቢዩ የገለጠላቸውን ማንኛውንም ነገር ልነግር እችላለሁ። አዎ እርሳቸው ያውቁታል። ስለዚህ አላህ ለማርያም ልጅ ለኢየሱስ የገለጠለትን ማንኛውንም ነገር አዎ ያውቀዋል። አላህ የገለጠላቸው እነዚያ ሁሉ ዝርዝሮች አዎ። ነገር ግን አምላክ ብቻ የሚያውቀው ነገር አለ። አላህ ብቻ የሚያውቀው። ልክ አንተ አውደ ጽሑፉን እንደጠቀስከው ሁሉንም ዝርዝሮች እየጠቀሰ ያለው ለዚህ ነው። ነገር ግን ከዚያ በኋላ ስለዚያች ቀንና ሰዓት ግን ማንም አያውቅም ይላል። ማንም አያውጅም አይደለም። ቃላትን አትቀይር። I don't gotta change anything. So can I show you an example now? ምንም መቀየር አያስፈልገኝም። ስለዚህ አሁን አንድ ምሳሌ ላሳየው ይችላለሁ። Don't put your own wording into it. የራስህን አገላለጽ አታስገባበት። ስለዚያች ቀንና ሰዓት ግን የሰማይ መላእክትን ቢሆኑ ማንም አያውቅም። መላእክቱ አያሳውቁትም ሳይሆን አያውቁትም ነው። ልጅም ቢሆን ከአባት በቀር። ቀጥል። All right, very good. So go to 1 Corinthians for me, chapter 2. እሺ በጣም ጥሩ። ስለዚህ ወደ አንደኛ ቆሮንቶስ ምዕራፍ 2 ሂድ። Go for it. There you go. You don't know where it is, man? You got all right, go to it, man. የት እንዳለ አታውቅም? እሺ ወደ እሱ ሂድ። I was just trying to help you out. Wrong way, man. You got to go the other way. Corinthians in the New Testament, Sheikh. ተሳስተሃል ሰውዬ። ወደ ሌላኛው አቅጣጫ መሄድ አለብህ። ቆሮንቶስ በአዲስ ኪዳን ውስጥ ነው ሼክ። I got you. Relax. ዘና በል። ስለ ቆሮንቶስ ብዙ ጊዜ ተነጋግረናል። All right, good. You should know where it is. እሺ ጥሩ። የት እንዳለ ማወቅ ነበረብህ። እነዚህ ሁሉ የተቀባቡ አሉ። በጣም ጥሩ። So let's go ahead. እሺ እንግዲያው ማንበብ እንጀምር። ይህ ጳውሎስ ነው አይደል? እያናገራቸው ያለው እነዚህን ነው። ማወቅ የሚለው ቃል እንዴት ጥቅም ላይ እንደዋለ ምሳሌ እያሳየው ነው። እንዲህ ነው የሚለው፣ እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ። እዚህ ጋር በቆሮንቶስ ያሉትን አማኞች መጎብኘቱን እየተናገረ ነው። የእግዚአብሔርን ምስክርነት ለእናንተ እየነገርኩ በንግግር ብልጫ ወይም በጥበብ አልመጣውም። በመካከላችሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር ላላውቅ ቆርጬ ነበርና። Okay. So here's my question to you. ስለዚህ ጥያቄ ይህ ነው፣ ሌላ ነገር ላላውቅ ቆርጬ ነበር ሲል ከኢየሱስና ከተሰቀለው ከክርስቶስ በስተቀር ጳውሎስ ሌላ ምንም ነገር በቃል ደረጃ አያውቅም ነበር ማለት ነው? Sure. So good here. Definitely Paul from, again, I'm not an expert on the Bible. You're just asking my opinion, right? እዚህ ጋር ጥሩ ነው። በእርግጠኝነት ጳውሎስ እዚች ጋር እንደገና እኔ የመጽሐፍ ቅዱስ ባለሙያ አይደለሁም፣ አንተ ዝም ብለህ የኔን አስተያየት እየጠየቀኝ ነው አይደል? Just a logical conclusion. አዎ ዝም ብለህ አመክንዮአዊ ድምዳሜ እንድትሰጥ ነው። You would have to be looking at the textual background and all that, but I can tell you my opinion. እንደገና የጽሑፉን ዳራና ያንን ሁሉ ማየት ይኖርብሃል። ግን የኔን አስተያየት ልነግርህ እችላለሁ። በእኔ አስተያየት እሱ እያለ ያለው ትኩረቱ ወይም አጽንዖቱ ሁሉ በኢየሱስና በስቅለቱ ላይ እንደሆነ ነው። Exactly. በትክክል። But ግን እዚህ ጋር ልዩነቱ አለ። በቃላት መጫወት አትችልም ያልኩ ለዚህ ነው። Not a difference. I wasn't done. ምንም ልዩነት የለውም። አልጨረስኩም ነበር። you're not done? አልጨረስክም? No, because there's not a. አዎ፣ ምክንያቱም ምንም ልዩነት የለም። ስለዚህ ኡስማን ስማኝ፣ ጳውሎስ ከኢየሱስና ከተሰቀለው በቀር ምንም ላላውቅ ቆርጬ ነበር የሚልበትን ግልጽ ምሳሌ ስታይ ይህ ማለት ምንም ነገር አያውቅም ነበር ማለት አይደለም። ይህ ማለት ኢየሱስንና ስቅለቱን ብቻ ለመግለጽ ወይም ለማሳወቅ ወስኗል ማለት ነው። ማወቅ የሚለው ቃል እንዴት ጥቅም ላይ እንደሚውል ግልጽ ምሳሌ ነው። አውደ ጽሑፉም ይነግረዋል። ስለዚህ ወደ ኢየሱስ ምሳሌ ስንመለስ የሚሆነውን ሁሉ ዝርዝር በዝርዝር ሲያስረዳ እናያለን። ከዚያም ስለዚያች ሰዓት ልጁም ቢሆን መላእክትም ቢሆኑ ማንም አያውቅም ይላል። ይህ ማለት እሱ ራሱ ስለ ቀኑ አያውቅም ማለት አይደለም። ነገር ግን ለእነሱ እንዲያሳውቅ የእርሱ ድርሻ እንዳልሆነ እየተናገረ ነው። እንዲያውጅ ወይም እንዲገልጽ ለእሱ አልተሰጠውም። ለዚህም ምሳሌ አለ። እባክህ ወደ የሐዋርያት ሥራ ምዕራፍ 1 ሂድ። ምክንያቱም ተመሳሳይ ጥያቄ ተጠይቋል። እናም መልሱ እንዴት የተለየ እንደሆነ ልብ በል። የሐዋርያት ሥራ ምዕራፍ 1 እንዲህ ይላል። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥት ትመልሳለህን ብለው ጠየቁት። የጠየቁት ያንኑ ጥያቄ ነው አይደል?
Okay, well, it's the hour of his. አዎ እንግዲህ ይህ የእስራኤል ሰዓት ነው። Right. And at the hour, he's ልክ ነህ። እናም ስለዚያች ሰዓት የሰው ልጅ መጥቶ እስራኤልን እንዴት እንደሚመልስ እያወራ ነው። ይህ በማርቆስ ወንጌል ውስጥ ያለው ያው አውደ ጽሑፍ ነው አይደል? ተስማምተናል? Kind of. በሆነ መልኩ። okay. Good. All right. እሺ ጥሩ፣ በጣም ጥሩ። ስለዚህ ኢየሱስ የሚለውን ተመልከት። ቁጥር 7 እርሱም አብ በገዛ ስልጣኑ የወሰነውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። እንግዲህ እኛ ልናውቅ አይገባም እንዳላለ ልብ በል። ኡስማን እባክህ ለአውደ ጽሑፉ ትኩረት ስጥ፣ አትቸኩል። ታዲያ ለምን አስቀድሜ ነግሬያችኋለሁ አላውቅም አላለም? ይልቁንም አብ የወሰነውን ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ብሎ መለሰ። All right. Yeah. I was just wrapping it up. እሺ እያጠቃለልኩ ነው። ኢየሱስ የእርሱን መምጣት ከዚህ በፊት ባሉት ምዕራፎች ውስጥ ከአይሁድ የሰርግ ስርዓቶች ጋር ያነጻጽረዋል። የሰውን ልጅ መምጣት ከአይሁድ ሰርግ ጋር ያነጻጽረዋል። በአይሁድ ሰርግ ወግ መሰረት የሰርጉን ቀን የሚያውጀው አባት እንጂ ሙሽራው ወይም ሙሽሪት አይደሉም። ነገር ግን እነሱም ያውቃሉ። ነገር ግን የሚያሳውቁት እነሱ አይደሉም። የሚያውጁት ወይም የሚገልጹት እነሱ አይደሉም። ስለዚህ ዋናው ነጥብ ይህ ነው። ነጥቡ ካለማወቅ የመነጨ ሳይሆን የመግለጽ ወይም የማወጅ ጉዳይ ነው። ይህ ሙስሊም የፈጸመው ስህተት መጽሐፍ ቅዱስን ማጣመምና በጽሑፉ ውስጥ የሌለውን ነገር እንዲኖር አድርጎ ማንበብ ነበር። በአንድ ጥቅስ ላይ የተሳሳተ ስነ መለኮት ለመገንባት ይሞክራል። ነገር ግን ትክክለኛው የመጽሐፍ ቅዱስ ትርጓሜ ቁልፉ መጽሐፍ ቅዱስ ራሱን በራሱ እንዲተረጉም መፍቀድ ነው። እምነትህን ስትከላከል አውደ ጽሑፉ ወሳኝ ነው። እናም ስለ ኢየሱስ አምላክነት ለማያምኑ ሰዎች ስትናገር በፍቅርና በአክብሮት ወደ ቃሉ እውነት ልትመራቸው ትችላለህ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።